ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። የሮዛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? ረመዳን እንዴት ይዟችኋል? እኔ ጋር ሁሉም ከይር ነው። ሙስሊም ክርስቲያኖችም እንዴት ናችሁ? አማን ናችሁ ወይ? ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ቤተሰቤ ለሆናችሁ ሁሉ ምስጋናዬ የላቀ ነው እናንተ ጋር ማለት ነው። ዛሬ ወደ እናንተ ብቅ ብያለሁ ማለት ነው። ባለፈው ቪዲዮ እመለሳለሁ ብያችሁ ነበረ ማለት ነው እና ባልኩት መሰረት ቃሌን አክብሬ ብቅ ብያለሁ። ብቅ ያልኩበት ቪዲዮ እስቲ ላሳያችሁ ማለት ነው። እዩ አቶች የገባ ነው አዲስ ቤት ለመጀመር የተነጋገር ነው። ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው። ፈልጎት ነው እየኖረ ያለው። ፈልጎት ከልብህ ነው ነገራት እንጂ በደንብ ነገራት፣ በደንብ አስረዳት። ከዛ ትወጣለች። እውነት እኔ እንደዚህ ሰላማዊ ኑሮ የምትኖር ይመስልሃል? በዚህ ልክ እንደዚህ እየሆንክ ቤቴ ነበርኩኝ ቢገባ ቤቴ ነበረ ሁሉም ነገር እያለቀስኩኝ የማሳልፈው ገባ። ይሄን ነገር ካንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው። ቢገባክ ከሱ በፊት እንዴት ነበር ይኖርሽው? አይዞሽ ሶፍት አልያዝኩም። እኔ ምናልባት አንድ ቀን ታስጠይቀኝ እንጽናናበት ጊዜ ይኖራል። ገባ? ይሄን ካንተ አልጠብቅ፣ እውነት ካንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ? ብዙ ካንተ የሚያርቀኝ ነገሮች ራሱ ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት አልያዝኩም፣ ይቅርታ። ብዙ አታንቢ አይነሽ እንዳቅራራችሁ በ3 ቀን በ4 ቀን መልሰዋለሁ። ቢበዛ 2 ወር 1 ወር ያለችውን ነገር እንድትፈቅድላት አደረግክ አብርሃም። የሚያዋጣውን መርጧል። ህይወቱን የሚፈልገውን የሚያዋጣውን ገባሽ መርጧል። ምን ይደረግ? ነግሬሽ ነበረ እንደዚህ አይነት ነገር ውስጥ እንዳትገቢ። ጭራሽ ደግሞ ከኔ ጋር እኮ ሌላ ነገርም ማድረግ አምሮሽ ነበር። ትረሻለሽ። በቃ ይሄን የሆነው እንግዲህ ምንም ማድረግ አይቻልም። ስለዚህ ዛሬ ጠራችሁኝ እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተህበት አምኖበት ተስማምተበት ህይወት ደስተኛ አድርጎ ከእሷ ጋር መኖር በጣም ፈቅደኸው ነው? ትቀልጃለሽ እንዴ አብርሃም? መልስ ስጠኝ፣ ቢያንስ አጥጋቢ መልስ ስጠኝ። አጥጋቢ መልስ ስጣት። በእናትህ እስካሁን አልጠገበችም። ያጠገብ መልስ የለቅም። መልስ እንገራት የቀረውን በቃ እኔ ልክልሻለሁ። እግዚአብሔር ህይወትህን ያቅናልህ። የተመኘውን የምትፈልገውን ኑሮ ለመኖር እግዚአብሔር ያብቃክ። ችግር የለውም። ለምን ፈጣሪ ያለኝ ገባ። ግን ነገ እንደዚህ ደትለኝ ያ ሁሉ ንግግሮች፣ ያ ሁሉ ወሬዎች፣ ያ ሁሉ ቃላቶች አይጠበቅብህም ነበር። ያ ሁሉ ተስፋ መሰለኝ ነገር አይጠበቅብህም ነበር። ገባ። ውሸት ነበር። ነግሬሽ ነበር ሁሉም ነገር ከልቡ እንዳልሆነ። ቤተሰብ እያያችሁ ነው ማለት ነው። እንዴት እንደሆነ አይታችኋል ብዬ ተስፋ አድርጋለሁ ማለት ነው። ይሄ መልሴ ለማን ነው? ለመዳም ቅመሞች፣ ለውድ ሂቶቼ ማለት ነው። ቪዲዮ በተለቀቀ ሰዓት እብድ የምትሉ ራሳችሁን ፓራስታሞን እስከሚያስፈልጋችሁ ድረስ ውስጣችሁን የምትረብሹ ልጆች በዚህ በፊትም ባለው ቪዲዮ መመልከት ትችላላችሁ ማለት ነው። የነገርኳችሁ ነበረ፣ መስማት አልፈለጋችሁም ነበር ማለት ነው። አሁን በቃ እንቅጩን ሰምታችሁ እንቅጩን አውቃችሁ ራሳችሁን ትሰበስባላችሁ ብዬ ተስፋ አድርጋለሁኝ። ከዚህ በፊትም ለቻናል ብሎ ሰው ብዙ እንትን አይዲያ ሊያመጣ ይችላል፣ ሊሰራ ይችላል። እውነት እንዳይመስላችሁ ውስጣችሁን እንዳትረብሹ ብዬ ቪዲዮ እየሰራው ነበረ እና ደግሞ ባልኩትም መሰረት ደግሞ ተጠናቋል። በእኔ በኩል ደስ ብሎኛል። አይመለሱም ብዬ ተስፋ አደርጋለሁኝ። ሩታ ትንሽዬ ባለፈ ባመጣችሁ ቪዲዮ ትንሽ የሚደብር ነገር ብታደርግም ይሄ ነገር እውነት እንደሆነና ሄርሜላ ራሷን መቆጣጠር እንዳቃታት ተናግሬ ነበረ። እንዳልኩትም ደግሞ ይሄው በህዝብ ፊት ግልጹን ነግሮ ከሱ እንድትገላገል አርግቷታል ማለት ነው። ብቻ ሩታ በዚህ አጋጣሚ እንኳን ደስ አለሽ ብያለሁኝ። በጣም ደስ የሚል ነው። ሰው የልጁን አባት መልሶ ወደ ቤት ማምጣት ያለው ደግሞ ማለት የሚጠላው ሰው ከልጁ አባት ያራቀው ሰው ደግሞ እንደዚህ ህዝብ ሀውቆ ሰው ሀውቆ ሲመልስ ደስ ይላል። ብቻ ያው አትመለስም ብዬ ተስፋ አደርጋለሁኝ እና የመዳም ቅመሞች
የኔ ውዶች የኔ ሂቶች በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። እነሱ ቪዲዮ በለቀቁ ሰዓት ራስ ምታት እንዳይዛችሁ አትናደዱ ለማለት ነው። ያመጡት ነገር ትንሽ የማናደድ ባህሪ ሊኖረው ይችላል፣ ግን ለሶሻል ሚዲያ እንደሆነና ነገሩ እውነት እንዳልሆነ ልትረዱ ነበር የፈለግኩት። ያው ሄርሜላ እንደዚህ መመለሷ በጣም ያሳፍራል፣ ያናድዳል። እውነት መስሏት ነበረ መሰለኝ። እንግዲህ በዚህ መልክ ተመልሳለች ማለት ነው ውዶቼ። ቀሪውን ቪዲዮ ተከታተሉት የኔ ውድ ቤተሰቦች እያያችሁ ማለት ነው። ውድ ቤተሰብ እንግዲህ ቪዲዮያችን ይሄን ይመስል ነበረ። እንግዲህ ይሄን እያያችሁ ካሁን በኋላ አያማችሁም፣ እናንተ አትረበሹብኝም ብዬ ተስፋ አደርጋለሁኝ። ሰላማችሁ ብዝዝት ይበልልኝ። ቪዲዮዬን ላይክ እያረጋችሁ ቪዲዮዬን ተከታተሉ ትላችኋለሁኝ። እኔ ውድ የቻናሌ ቤተሰቦች ደህና ቆዩልኝ። መልካም ጾም ይሁንላችሁ ለሁላችሁ። ባይ